ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። እየተዘሳው ሐሳቤን ተቀበለህ የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር ትሁን፣ ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ይለኝ። መልክህን እንኳን ባየው ደስ ይለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ አባዬ። ማረፊያዬ የህይወት ውሃዬ ሙላት እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ እያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮውን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ ይህ ጌታ መቤትን ትክዳት። እሷ ማሪና ትምርሃለች፣ ተመለስ። ኦኬ፣ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምጽ ይዘ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል ቃል አለና የጃንደረባው ምርኮ አስመላሽ እንትን ግሩፕ የሚሰራቸው ስራዎች አሉ። ከዚህ በፊት የተሰሩ ስራዎች አሉ እና ገብቶት የወጣና ክርስቶስ ኢየሱስን ተረድቶ ከሃይማኖተኝነት ወደ እምነት የመጣ ሰው ወደ ኋላ አይመለስም። ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም። በነገራችን ላይ የማርያምን ማንነት ዲናይ ማድረግ አይቻልም። የኢየሱስ ክርስቶስ እናት ናት። አሁን እኔም ይሄንን ልክድ አልችልም። የጌታዬ የኢየሱስ ክርስቶስ እናት ናት። ማን? ማርያም። መጽሐፍ ቅዱስ ብጽዕት ይላታል። አዎ ብጽዕት ናት። ደግሞ የክርስቶስ ኢየሱስን መከራውን አይታ ስታነባ በመስቀሉ ስር እንደነበረች መጽሐፍ ቅዱስ ይናገራል። ይሄንን እናምናለን። የትኛውም ጴንጤ በነገራችን ላይ የማርያምን መጽሐፍ ቅዱስ ላይ የተቀመጠውን እውነት አይክድም። የትኛውም አማኝ ማለት ነውና ማርያም ስለ ማርያም መጽሐፍ ቅዱስ የሚነግረንን በአዲስ ኪዳን የተጻፈውን ነገር እኔም ማምናለሁኝ፣ እሱንም አስተምራለሁ። እኔም አላምነው ተረት ነው። በማርያም ስም የተጻፉ እንደነ ታምረ ማርያም፣ እንደነ ራእየ ማርያም፣ እንደ ውዳሴ ማርያም፣ እንደ መልካ ማርያም፣ እንደ ነገረ ማርያም እየተባሉ በማርያም ስም ሰዎች ፈጥረው ያስገቧቸው የእግዚአብሔር ቃል የማያስተምረንን ሰዎች ግን ፈጥረው ያስገቡትን መርጌቶች፣ ደብተሮች ጽፈው ያስገቡትን ነገር እሱን አላምንም። እኔም ማምነው የተጻፈውን ነው ማለት የእግዚአብሔር ቃል የሚለውን ነው። እርሶም ማመን ያለቦት እናታችን የተጻፈውን የእግዚአብሔርን ቃል ነው። ማርያምን መውደድ ይቻላል፣ ማርያምን ማምለክ ግን አይቻልም። አባቱ ሌላ ነው፣ አብ ይባላል። እሱ ደግሞ ወልድ ነው፣ ሌላ ነው፣ ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር?
እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ትላንት በሰራሁት ቪዲዮ ላይ እንደምታስታውሱት ኢየሱስ እግዚአብሔርም የእግዚአብሔር ልጅ መሆኑ እርሱ ለራሱ አባት እርሱ ለራሱ ልጅ ሊያስብለው እንደማይችል የራሳቸውን የኡስታዙ ልጅ ሃይደርን አንስቼ ያሳይቼ ነበር። ሃይደር ሰው ነው፣ የሰው ልጅም ነው። ሰው ተብሎ የሰው ልጅም መባሉ ሃይደር እርሱ ለራሱ አባት እርሱ ለራሱ ደግሞ ልጅ ነው እንደማያስብለው ሁሉ ጌታ ኢየሱስም እንዲህ ሊያስብለው አይችልም የሚል ነገር አስቀምጠን ነበር። ቀጣዩ ጥያቄያቸው ምን ይሆናል? ኢየሱስ እርሱ ለራሱ አባት ካልሆነና ሌላ አባት ካለው አብ ከሆነ አባቱ እርሱ ራሱ ደግሞ ወልድ ወይም ልጅ ብቻ ከሆነ አባትና ልጅ ሊሆኑ ነው። አባት አምላክ ከሆነ ልጅም አምላክ ከሆነ ደግሞ ሁለት አምላክ ሊሆኑ ነዋ የሚል ጥያቄ ተነስቷል። እሱን እንመልስ። አብ አምላክ ነው፣ ትክክል። ወልድም አምላክ ነው፣ ኦፍ ኮርስ። ግን ደግሞ ወልድ አምላክ መባሉ ሁለት አምላኮች እንዲኖሩ ያደርጋል? አረ በፍጹም አያደርግም። ከምን አንጻር? ወልድ አምላክ ሲባል ከአብ የተለየ በራሱ ሌላ አምላክ ነው ማለት አይደለም። ይልቁንም ወልድ የተገኘው ከአብ ነው። ኦኬ፣ ወልድ የተገኘው ከእውነተኛ አምላክ ከሆነው ከአንዱ አምላክ ከአብ ሲሆን ከአብ በባህሪ ሲገኝ የአብ መለኮት ስንት ነው? አንድ ብቻ ነው። የአብ መለኮት የወልድም መለኮት ሆነ ነው የምንለው እኛ። ኦኬ፣ ወልድ የተገኘው ከማን ነው? እውነተኛ አምላክ ከሆነው ከአንዱ አምላክ ከአብ በባህሪ ከእርሱ ሲገኝ የአብ መለኮት የወልድም መለኮት ሆነ። የወልድም መለኮት በመሆኑ ምክንያት ወልድ ምንድነው? አምላክ ነው። ስቲል መለኮትነት ስላለው ማለት ነው። አብም አምላክ ነው። ኦፍ ኮርስ አብም አምላክ ነው፣ ወልድም አምላክ ነው ስንል ከዚህ አንጻር እንጂ ወልድ በራሱ ሌላ አምላክ ነው ማለት አይደለም። ሲጀመር መለኮትን ከየት ያመጣል? ወልድ እኮ የተገኘው ከአብ ነው። ከአብ ተገኝቶ ከአብ የተለየ አምላክነት ከየት ይመጣል ሲጀመር? ኦኬ፣ ከአብ ከመገኘቱ አንጻር የአብን መለኮት ራሱን እንጂ ያለው ሌላ የተለየ መለኮት የለውምና ሁለት መለኮት ወይም ሁለት አምላክ ልንል አንችልም። ግን ደግሞ አብንም አምላክ እንላለን፣ ወልድንም አምላክ እንላለን። ምክንያቱም ሁለቱም መለኮትነት ስላላቸው። ወልድ የተገኘው ከማን ነው እንዳትረሱ? ከአብ ነው። ሰው ከዚህ አንጻር ልንመለከተው ይገባል። ታዲያ ግን ይህንን ስናነሳ ደግሞ ቀጣይ ሌላ ጥያቄ ይነሳል። ምን አይነት ጥያቄ? ኦኬ፣ ወልድ ከአብ ነው የተገኘው ብላችኋል ከሆነ በሁለቱ መካከል መሽቀዳደም አለ ማለት ነው። በአባትና በልጅ መካከል መሽቀዳደም እንዳለ ሁሉ በአብና በወልድ በእነዚህ መካከል መሽቀዳደም አለ ማለት ነው የሚል ጥያቄ ይነሳል። እሱን ደግሞ ኢየሱስ የሚለው ስም የአባትም ስም ነው፣ የልጅም ስም ነው፣ የመንፈሱም ስም ጠቅልሎ የያዘ ስም ነው። አባት የተጾ ስም ነው፣ መጠሪያ እኮ አይደለም። ይሄ የአባትነት ስም የወል ስም ማለት የወል ስም ነው። ልጅም ወልድም የወል ስም ነው። የተለየ ስም ግን የግድ ያስፈልጋል። መንፈስ ቅዱስ ስም አይደለም እኮ ቅዱስ መንፈስ ማለት። የመጀመሪያ ጥያቄ ለበጋሻው፣ ኢየሱስ ክርስቶስ የሚለው ስም የአብም ስም የወልድም ስም የመንፈስ ቅዱስም ስም ከሆነ ኢየሱስ ክርስቶስ በሚለው አካል ውስጥ አብም ወልድም መንፈስ ቅዱስም አሉ እያልከን ከሆነ ወይም ደግሞ ኢየሱስ የሚለው ስም ለአብም ለወልድም ለመንፈስ ቅዱስም ከሆነ የምንጠቀመው በመስቀል ላይ የተሰቀለው ኢየሱስ ክርስቶስ አብም መሆን ይችላል፣ ወልድም መሆን ይችላል፣ መንፈስ ቅዱስም መሆን ይችላል እያልከን ነው። ሁለተኛ ጥያቄ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ በማለት ተናግሯል። መንፈስ ቅዱስ የሚባል ስም የለም የምትለን ከሆነ፣ አብ የሚባል ስም የለም የምትለን ከሆነ፣ ወልድ የሚባል ስም የለም የምትለን ከሆነ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ያለው ትክክል አይደለም ልትለን ነው? ከኚህ ግለሰብ ጋር በተያያዘ ትላንት አንድ ቪዲዮ ወደ እናንተ አድርሼ ነበርና እዛ ቪዲዮ ላይ የተሰጡትን ኮሜንቶች እያየው ነበርና ምን ያህል ምዕመኑ በኚህ ግለሰብ ምክንያት እንደተማረረ ለማወቅ በጣም ግልጽ ማለት ነውና የማይገኙበት ቦታ የለም። ቤትም ቦታ ላይ ብትሄዱ ታገኛቸዋላችሁ። የሚገርማችሁ ገዳማት ብትሉ፣ አብያተ ክርስቲያናት ብትሉ፣ ክፍለ ሀገራት ብትሉ፣ አዲስ አበባ ሁሉም ክፍለ ከተማ ውስጥ የሚገኙ ሰው ናቸው በየመንገዱ ማለት ነው። እኚህ ብቻ ማለት ነው። አንድ ወፍራምም ደግሞ አሉና ብዙ ናቸው እንደዚህ በየቦታው የሚገኙ የሚያጭበረብሩ የግል ኪሳቸውን የሚያዳብሩ ሰዎች ማለት ነው። ሀብት የሚያፈሩ ሰዎች ቤተክርስቲያን የምታውቃቸው ራሱ አይመስለኝም።
እና ቤተክርስቲያን በዚህ ጉዳይ ላይ ወጥ አቋም ሊኖራት ይገባል። ቁርጥ ያለ አቋም ልትሰጥ ይገባል ማለት ነው። የሚያጭበረብሩ ሰው ከየት እንደመጡ እንኳን አይታወቅም። እኚህ ግለሰብና ልክ እንደምታዩት በትክክል አያሳልሙም። እና ደግሞ የያዙት መጽሐፍ ራሱ ትክክለኛ የቤተክርስቲያን መጽሐፍ ይሁን አይሁን የሚታወቅ ነገር የለም። ዝም ብለው ብቻ ሰውን ማስጨነቅ መንገድ ላይ ይራገማሉ ሁላ። የሚገርማችሁ ነገር ማለት ብር ከሌላችሁ ካልገዛችሁ የሚራገሙ ማናቸው እኚህ ግለሰብ በደንብ እንዲጣራልን ነው የምንፈልገው። በእኚህ ግለሰብ ምክንያት ብዙ ሰው አባቶችን እንዲሸሽ አባቶችን እንዲጠላ እየሆነ ነው ማለት ነው። ስለዚህ ነገር መፍትሄ የሚያሻው ጉዳይ ነው። በጣም ብዙ ክፍለ ከተሞች በጣም ብዙ ክፍለ ሀገራት ጭምር የሚታዩ ግለሰብ ናቸው። በተለይ ንግስ ሲኖር ምናምን በቃ በግድ ሰውን እንዲገዛ እያደረጉ የግል ሀብታቸውን የሚያካብቱ ሰው ናቸውና ይህ ጉዳይ በደንብ መታየት ያለበት ጉዳይ ነውና ሁላችሁም ልትጠነቀቁ ይገባል። በእስልምና ይሄ ጥቁር ድንጋይ ከሰማይ እንደወረደ ያውቁ ኖሯል። እስኪ በዚህ ቪዲዮ በደንብ እንመለከታለን። እስከ መጨረሻው አብራችሁ ይቆዩ። በደንብ ሼር ላይክ አድርጉት። ኦኬ፣ የመጀመሪያው ነገር እንግዲህ እዚህ ጋር እንድትመለከቱ ትፈልጋለሁ። እዚህ ሱናን አናሳይ 2935 ላይ እንደዚህ ይላል። It was narrated from Ibn Abbas that the prophet said the black stone is from paradise. ከሰማይ ነው የወረደው ወይም ከጀነት ነው የወረደው ብለው ያምናሉ። ምንም ያለው እንግዲህ ፕሮፌቱ ነው ወይም ደግሞ መልእክተኛው ነው ማለት ነው። በድጋሚ እዚህ ጋር ሚሽከት አልመሳቢ 2577 ላይ he reported God messengers as saying the black stone descended from paradise. ከሰማይ ነው የወረደው ወይም ደግሞ ከጀነት ነው የወረደው የመጣው ይላሉ። የወረደው ግን ከወተት ይልቅ ነጭ ነበር ይላሉ። በጣም ነጭ ነበር፣ ነገር ግን በአዳም ኃጢአት ምክንያት ጥቁር ሆነ ይሉናል። ኦኬ፣ ይህንን ተረታቸውን በደንብ እንድትሰሙ ስለምፈልግ ነው። descended from paradise whiter than milk but the sins of the descendants of Adam made it black. በአዳም ኃጢአት ምክንያት ነጭ የነበረው ድንጋይ ወይም ካባ ነጩ ድንጋይ ጠቆረ ይሉናል ማለት ነው። እኔ እዚህ ጋር ብዙ ጥያቄዎች አሉኝ። መጀመሪያ እነዚህን ልስጣችሁ፣ እስከ መጨረሻው ተከታተላችሁ ሙስሊሞች እስኪ ለጥያቄ መልስ ሰጡኛላችሁ። ምክንያቱም ከዚህ ቀደም አቡ ሃይደር እችን ነገር ሲናገሩ ሰምቻለሁ። እኛ ኢየሱስ ክርስቶስ ለኃጢአታችን ሞተልን የምትሉት ምን አገባው? በአዳም ኃጢአት ምንም እኛ ኃጢአት አያልፍብንም፣ ኃጢአትም አይተላለፍም፣ ከአዳም የተነሳ ኃጢአት አይተላለፍም ሲሉ እንሰማቸዋለን ነው የሚደመጣሉ ማለት ነው አቡ ሃይደር። እኔ ደግሞ ጠይቃቸዋለሁ፣ እንዴት ነው ታዲያ ይሄኛው ጥቁሩ ድንጋይ ነጭ ሆኖ ሳለ ከሰማይ ሲወርድ ግን በአዳም ዘር ምክንያት ኃጢአት በውርስ ኃጢአት ምክንያት እንዴት ጠቆረ ብዬ ጠይቃቸዋለሁ ማለት ነው። ክርስቲያኖች በደንብ ሼር ኮፒ ሊንክ አድርጉ። በነገራችን ላይ ሙስሊሞች ይህንን ድንጋይ ይስሙታል ማለት ነው፣ ይስሙታል። ለምን እንደሚስሙት ግን አያውቁም። ለምን እንደሚስሙት አያውቁም። ብቻ መሐመድ ስለሳሙ ግን ይስሙታል። ለምንድን ነው የምትስሙት ብላችሁ ብትጠይቋቸው መልስ የላችሁ። መሐመድ ስላደረገው የመሐመድ ሱና ስለሆነ እንደ ሱና ብቻ ነው የምትከተሉት እንጂ ለምን እንደሚስመው ምክንያትም የላችሁ መልስም የላችሁ ማለት ነው። እስኪ መልስ ካላችሁ እንጠብቃለን ማለት ነው። ጀሚ አተርሚዲ በተመሳሳይ ሁኔታ 857 ላይ እንደዚህ ጃቢር ናሬትድ the prophet performed ramal from the black stone to the black stone for 3 seconds. መሐመድ ይህንን ጥቁሩን ድንጋይ 3 ጊዜ እየዞረው ከዛ 4 ጊዜ ይራመደዋል ማለት ነው። እዚህ ሙስነድ አህመድ 226 ላይ it was narrated from Ibn Umar that Umar kissed the black stone ይላል። ይህንን ቀድመን እናገኘዋለን እዚህ ሙስነድ አህመድ ላይ ሲዘግቡ ማለት ነው። አምጥቶ I know that you are only a stone ድንጋይ ብቻውን እንደሆን ካቃለሁ፣ ጥቅምም ጉዳትም የለህም፣ ድንጋይ ብቻ እንደሆን ካቃለሁ ይላል። where it know that I saw the messenger of Allah kiss you I would not have kissed you. ሙሐመድ ወይም ነብዩ ባይስመው ኖሮ አልስምም ነበር፣ ምክንያት ግን የለኝም፣ ብቻ ነብዩ ስለሳመው ግን እስምሻለሁ ይላታል ያችን ጥቁሯን ድንጋይ። በድጋሚ ቡኻሪ ላይ ወይም ሳሂህ ቡኻሪ 1610 ላይ ናሬትድ ዘይድ ቢን አስለም that his father said I saw ዑመር ቢን አልከታብ። ይሄ የፕሮፌቱ ኮምፓኒየን ነው ወይም ደግሞ ጓደኛሞቾች ናቸው ማለት ነው። የአልከታብ ልጅ ዑመር ማለት ነው። ቢን ማለት ልጅ እንደማለት ነው በእነሱ። ለምሳሌ አልመሲህ ኢሳ ቤን መርየም ይላሉ። የማርያም ልጅ ኢየሱስ እንደማለት ነው በእነሱ። እንግዲህ kissing the black stone look I saw Umar bin al-Khattab kissing the black stone then he said to eat ለብላክ ውስጥ ወይ ለጥቁሩ ድንጋይ እንዲህ ብሎ ይነግረዋል። had I not seen Allah's apostle kissing። በነገራችን ላይ አፖስትል ይባላል ወይም ሐዋርያ ይባላል፣ ነብያቸው ማለት ነው። ነብይም ይባላል፣ መልእክተኛም ይባላል፣ ሐዋርያም ይሉታል ማለት ነው። እንግዲህ የአላህ ሐዋርያ መሆኑ ነው። አለ የአላህ መልእክተኛ ወይም የአላህ ሐዋርያ ሳም ባይስመው ኖሮ ወይ ባይስምሽ ኖሮ ብሎ ያናገራታል ድንጋዩ። I would not have kissed you አልስምሽም ነበር ይላታል። ሙሐመድ ስላደረገ የሙሐመድ ሱና ስለሆነ የነብይን ሱና ስለምከተል እስምሻለሁ፣ ግን ምክንያቱን አላውቀውም ነው። በድጋሚ ሙስነድ አህመድ 361 ላይ it was narrated that Abdul bin Sarja said I saw the bald one meaning ዑመር ቢን አልከታብ መላጣ። bald one ሰውየው መላጣ ነው፣ ይሄ ዑመር ነው። በድጋሚ አሁንም kissing the black stone and saying I know that you are only a stone። ቅድሙን እየደገመው ነው፣ ድንጋይ ብቻ ነው ሻውቃለሁ፣ ነገር ግን አለ የአላህ መልእክተኛ ስለሳመሽ ብቻ እስምሻለሁ ይላታል ማለት ነው። ያው እንግዲህ ሳሂህ አይደለም ብለው ግሬዱን ስለሚጠይቁን ሳሂህ በሆነ ሐዲስ ላይ ሙስነድ አህመድ 380 ላይ እንደዚህ ይላል
it was narrated that Hisham said, my father told me that Umar bin al-Khattab, መላጣው ሰውዬ, said to the black stone, you are only a stone, ድንጋይ ብቻ ነሽ አውቃለሁ, were it not that I saw the messenger of Allah, I would not have kissed you, አልስምሽም ነበር። then he kissed it። ከዛ እንደዚህም ብሎ ሳማት ማለት ነው ያቺን ጥቁር ድንጋይ። አጠር ያሉ 3 ጥያቄ ነው የጠየኳቸው። የመጀመሪያው ድንጋይ እንዴት ነው ያን የሚያክል ድንጋይ ወይም ካባ እዚህ ጋር እንደምታዩት እንዴት ነው የወረደው? ከዛ ከአላህ ዘንድ እንዴት ወረደ ነው ያን የሚያክል ድንጋይ? ምክንያቱም ኢየሱስ ክርስቶስ ሰው ማምላክም ይሆናል እግዚአብሔር እንዴት እንደዛ ይላል ትሉ የለ ሰው ድንጋይ እንዴት ነው ከሰማይ ወረደው? ሁለተኛ የማይጠቅማችሁ ከሆነ ምንም ከናንተ ጋር ግንኙነት ከሌለው ኦኬ ማይጎዳችሁም የማይጠቅማችሁም ከሆነ የምትስሙት ምክንያት ምንድነው? ይሄንን ጥቁር ድንጋይ ነው። ሶስተኛው ኃጢአት ማይተላለፍ ከሆነ የአዳም ኃጢአት ከሌለባችሁ ለምንድነው ኃጢአት ተላልፎ እቺን ነጭ ድንጋይ ከወተት ይልቅ ነጭ የነበረችን ድንጋይ ያጠቆራት? እነዚህ ጥያቄ በአግባቡ በፍቅር እንድትመልሱልኝ ጠይቃችኋለሁ። ክርስቲያኖች እንደተለመዱ አድርጉ። ጌታ ኢየሱስ እሱ የእግዚአብሔር ልጅ ፈጣሪና አምላክ ነው። ማራናታ። ጉድ በለው ይድረስ ለክርስቲያን ወንድሞቼ፣ የስጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ስጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና ይዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና ይዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች 2 ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኖርልኝ አስገባልኝ ብላ አለች። ጠየቀችኝ ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልহামዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ እና ተሳዳቢው ሲሳደም የሚያሰልመው እያሰለመ ነው። ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆች እናት ልመና እናገኛለን። እነዚህን 2 ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዴዎስ ልጆች እናት ማርያም ባፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና 2 ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽ እንደሆነም ደግሞ ሞቱን መንጽ ነውና እነርሱም ለጌታ የሚያደርሰው ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን 2ቱን ብቻ ሳይሆን ሌሎቹንም 10ሩን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል።
እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10ሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? 10ሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ ምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ ያስፈልጋል ማለት ነው። በደንብ ኮፒ ሊንክ እና ሼር አድርጉት።